ንጋቱ በአዋፋት ዜማ ሲበስር፣ ሌቱ በጨረቃ ብርሃን ሲደምቅ፣ ከንጋት እስከ ድቅድቅ ጨለማ እኛ እስራ ላይ ነን። የሥራችን መዳረሻ ግቡም እርሰው በጊዜ ወደ ቤቶ እንዲገቡ ነው። የፋሲካን በዓል ምክንያት በማድረግ በመኖሪያ ቤቶቻችን ላይ ታላቅ የበዓል ቅናሽ አድርገን እየጠበቅነዎት ነው። የመሸጫ ዋጋችንም ከዋጋ ግሽበትና ከዶላር ጭማሪ ጋር አብሮ የማይጨምር ቋሚ የሆነ ቁርጥ ዋጋ በመሆኑ በጊዜ ወስኑ። መኖሪያ ቤቶቻችንም ለኑሮ ምቹ በሆኑና ደህንነታቸው በተጠበቀ ሳር ቤት ቫቲካን ኤምባሲ አጠገብ እንዲሁም በቦሌ ቡልቡላ 93 ማዞሪያ የሚገኙ ናቸው። ሁሉም በየፊናቸው ስኬታማ ውሎ ይውላሉ። ጀንቦሮ ቤታቸው የቤተሰቦቻቸውን ቤት ነው። መልካም የትንሣኤ በዓል። ጀንቦሮ ሪል ስቴት። በጊዜ ግቡ። ተማምነው በሕጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። ይህ አዋዜ ሰበር ነው። ፕሬዚደንት ዶናልድ ትራምፕ በሆርሙዝ ሰርጥ የተሰማራው የባሕር ኃይላቸው መልካም ዜና እያበሰራቸው ነው። የኢራን የባሕር በሮች እንደተጠረቀሙ 2ኛ ቀን አልፏል ብሏል። ለነገሩ ትራምፕም በዚህ በ2 ቀን በፓኪስታኗ ኢስላማባድ ከተማ ሳይጀመር አይቀርም ያሉት ዳግም ድርድርም እያለፈ ነው። ማዕከላዊ እዝ ሴንትኮም የሚሰኘው የቀጠናው የአሜሪካ ተፋላሚ ኃይል እንደሚለው የኢራንን ኢኮኖሚ ሲል ያደረገው ክንዳችን አንዲት መርከብ እንኳ ትውር እንድትል ያልፈቀደ ዝግ ሆኗል ይላል። ዜሮ ሺፕስ በኢራን ባህር በኩል ወደ ውስጥም ሆነ ወደ ውጭ የሚደረግ የንግድ ኢኮኖሚ ሙሉ በሙሉ ተገጥቷል ይላል። ይህም ቢሆን ታዲያ ኢራን ሰብራ ለመውጣት አልዳዳችም ወይም አልሞከረችም ማለት አይደለም ሲል ይቀጥላል ባህር ኃይሉም። ባለፉት 48 ሰዓታት ከኢራን ወደቦች ጫጭነው ወደ ዓለም ለመቅዘፍ የሞከሩ 10 መርከቦች እንቅስቃሴያቸውን ጀምረው ነበረ። ወደ መጡበት እንዲመለሱ ተደረጉ ብሏል። ፍርጥም ብሎ ታስኒም የተሰኘው የኢራን ዜና አገልግሎት በበስተደቡብ ኢራን በኩል አሁንም እየወጣን ነው ብለዋል። የኢራን ጦር ማዕከላዊ ኃላፊ ደግሞ አሜሪካንን ማስጠንቀቅ ወደዋል። ይሄ አነቃ ካልተነሳ ከዛሬ 8 ቀን በፊት መጋቢት 30 ቀን በፓኪስታን አማላጅነት የታወጀውን የ15 ቀን የተኩስ አቁም የሚጥስ ነው ብለዋል። አዛዡ አሊ አብዶላሂ ሲዚቱ ዋሽንግተን ነገሮችን አለዝባም አናቂ ክንዷን ካላላላች የኢራን ጦር ኃይል በፋርስ ባሕረ ሰላጤም በኦማን ባሕርና ወደዚህ ወደኛ በቀይ ባሕር በኩል የሚገባ ወይም የሚወጣ ንግድ አንፈቅድም ሲል ዝቷል። ይህ በእንዲህ እንዳለም በስውር የሚገኙት የኢራን 3ኛው መንፈሳዊ ጠቅላይ መሪም ሞጅታባ ካሚኒ ዩናይትድ ስቴትስ ቁልፉን የባሕር መተላለፊያም ለመቆጣጠር ከወሰነች ኢራን በሆርሙዝ መተላለፊያ ውስጥ የሚገኙ የአሜሪካንን ጦር መርከቦች ታሰምጣለች ሲሉ አስጠንቅቀዋል። ካለፈው ወር ጀምሮ የመንፈሳዊ መሪ የሞጅታባ ወታደራዊ አማካሪ ሆነው የተሰየሙት የቀድሞ የኢራን አብዮታዊ ዘብ ዋና አዛዥ ሞሐሴን ሬዛኤል በሀገሪቱ ቴሌቪዥን በሰጡት መግለጫ እነዚህ የእናንተ መርከቦች
በመጀመሪያዎቹ የሚሳኤል እሩምታዎቻችን ይሰምጣሉ ብለዋል። በዋና ከተማዋ ቴህራን ደግሞ ውጭ ጉዳይ ሚኒስትር አባስ አርጋቺም በፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙጊና የተመራም የልዑካን ቡድን ተቀብለው አነጋግረዋል። ትናንት የኢራን ቴሌቪዥን እንደዘገበው ከሆነ የፓኪስታኑ ከፍተኛ ጄኔራል ወደ ቴህራን የመጡት አሜሪካ በኢስላማባድ ተገናኝተን ለሁለተኛ ጊዜ እናውራ ስትል ያቀረበችውን መልእክት ለማድረስ ነው። ሁለቱ ወገኖች ኢስላማባድ ለሁለተኛ ጊዜ የሚገናኙት ያለ ነገር አይደለም የሚሉ ዘገባዎች አሉ። አልጀዚራ የተሰኘው ዓለም አቀፍ ሚዲያ እንደጠቆመው ከሆነም በኒውክሌሩ ጉዳይ ላይ በሁለቱ አገሮች መካከል ስምምነት ሊያዳርስ የሚችል ማለፊያ መፍትሔ ሳይገኝ አልቀረም። አልጀዚራ ወሬውን የሰበረው ለእኔ በምስጢር ነገሩኝ ያላቸው ምንጮችን ጠቅሶ ነው። ፕሬዚደንት ትራምፕ በብዙ ጉዳዮች ላይ ፋታ የሌለው መግለጫቸውን በመቀጠል ትናንት በተሰራጨ የፎክስ ኒውስ መግለጫቸው ኢራኖች ስምምነት ላይ ለመድረስ ክፉኛ ተንገብግበዋል ብለዋል። በማኅበራዊ ሚዲያ ጽሑፋቸው ደግሞ ለኢራን ጦር መሣሪያ ለመላክ ጫጭና የነበረችው ቻይና ከአሜሪካ ግሳጼ በኋላ ለቴሄራን ጦር መሣሪያ ላለመስጠት ተስማምታለች ብለዋል። የአካባቢው ሀገራት ባለሥልጣኖች ደግሞ ለአሶሺየትድ ፕሬስ እንደነገሩት ስማችንን ደብቅልን ብለው ምንም እንኳ አሜሪካ የኢራንን ወደቦች አንቃ ብትገኝምና ኢራንም ዛቻዋን ብታጧጡፍም ሀገራቱ በመካከላቸው ያለውን ተኩስ አቁም በማራዘም ለዲፕሎማሲ ዕድል ለመስጠት የመርህ ስምምነት አድርገዋል። በመካከል ያሉ አሸማጋዮች ተግተው መቀራረብ እንዲገኝባቸው የሚታገሉላቸው ነጥቦች የኢራን የኒውክሌር ፕሮግራም፣ የሆርሙዝ ሰርጥና የጦር ጉዳት ካሳ ጥያቄዎች ናቸው። ይህ በእንዲህ እንዳለ ግን ወዲህ ፕሬዚደንት ዶናልድ ትራምፕ ሁለተኛ ዙር ድርድር ፓኪስታን ውስጥ እንደሚጠበቅ ሲያመለክቱም፣ ወዲያ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ኮዳ ጀበርናውንና ብረት ቆቡን ያላወለቀ መግለጫ ሰጥተዋል። እስራኤል የኢራን ጦርነት እንዲቀጥል ዝግጁ ናት የሚል ኔታንያሁ በቪዲዮ ተቀርጾም በተላለፈ መልእክታቸው አሜሪካ ስለሚሆነው ነገር ሁሉ አገራቸውን እያሳወቀች መሆናቸውንና የጦርነቱን ግብ በተመለከተ የሁለቱ አገራት ዓላማ ተመሳሳይ መሆኑን ገልጸዋል። የዓላማቸውን ተመሳሳይነት ሲያመለክቱም የኢራን የበለጸገ ዩራኒየም እንዲወገድና በግዛቷ የዩራኒየም ማበልጸጊያ ችሎታዋ እንዲወድም እንፈልጋለን፣ እንደዚሁም የሆርሙዝ ሰርጥ እንዲከፈት እንሻለን ብለዋል። ኢሳያስ የሆነ ነገርማ አለ የሚያሰኙ ሁኔታዎችን ነው እያየን ያለ ነው። ዓለም በእርግጥም የሆነ ነገር አለ የሚለው አባባል ውሃ ያነሳል ብዬ ነው የማስበው። ምክንያቱም አሁን ኢራን መርከቦቿ ከኢራን የሚወጡ መርከቦች የሉም፣ ወደ ኢራንም የሚገቡ መርከቦች የሉም። ይህንን ማዕቀብ አሜን ብላ ተቀብላለች ብለን እንውሰድ። ለምንድን ነው አሁን በጣም በከፍተኛ ሁኔታ በመካከለኛው ምስራቅ ወዳሉ አገራቶች እየተኮሰች ያልሆነው? ንጋቱ በአዕዋፋት ዜማ ሲበስር፣ ሌቱ በጨረቃ ብርሃን ሲደምቅ፣ ከንጋት እስከ ድቅድቅ ጨለማ እኛ እስራ ላይ ነን። የሥራችን መዳረሻ ግቡም እርሰው በጊዜ ወደ ቤቶ እንዲገቡ ነው። የፋሲካን በዓል ምክንያት በማድረግ በመኖሪያ ቤቶቻችን ላይ ታላቅ የበዓል ቅናሽ አድርገን እየጠበቅነዎት ነው። የመሸጫ ዋጋችንም ከዋጋ ግሽበትና ከዶላር ጭማሪ ጋር አብሮ የማይጨምር ቋሚ የሆነ ቁርጥ ዋጋ በመሆኑ በጊዜ ወስኑ። መኖሪያ ቤቶቻችንም ለኑሮ ምቹ በሆኑና ደህንነታቸው በተጠበቀ ሳር ቤት ቫቲካን ኤምባሲ አጠገብ እንዲሁም በቦሌ ቡልቡላ 93 ማዞሪያ የሚገኙ ናቸው። ሁሉም በየፊናቸው ስኬታማ ውለው ይውላሉ። ጀንቦሮ ቤታቸው የቤተሰቦቻቸውን ቤት ነው። መልካም የትንሣኤ በዓል። ጀንቦሮ ሪል ስቴት። በጊዜ ግቡ።
ተኩስ አቁም አድርገዋል። በኢትዮጵያ መጋቢት 30 ቀን ከ8 ቀን በፊት ተኩስ አቁሙ ያው ሁሉንም ያጠቃልል ነው። ግን ከበባውስ ዓለም ያው ሌላ ጦርነት አይደለም እንዴ? አዎ አሁን እንደሰማው ዜናው ላይ አሜሪካ ይህ 15 ቀን ተኩስ አቁም እያለ የኢራንን ወደቦች ማነቋ ተኩስ አቁምን እንደሚጥስ እርምጃ እንወስዷለን የሚል መግለጫ ዜናው ላይም ሰምተናል። ይሁንና ይልቁንም አሁን ምናልባት የዚህ የሁለተኛ ዙር የኢስላማባድ ድርድር ያው ለፎርማሊቲ የፓኪስታኑ ፊልድ ማርሻል መልእክት ይዘው ወደ ቴሄራን የሄዱት የአሜሪካንን መልእክት ነው። ስለዚህም እኚህ ሰው በዛሬው እርግጠኛ ነኝ በትናንትናው ዕለት ወይም ደግሞ በዛሬው ዕለት ወደ ፓኪስታን ይመለሳሉ። ምናልባት እንግዲህ ዛሬ ወይም ነገ ወይም ከነገ ወዲያ በእነዚህ ጊዜያቶች ውስጥ ሊካሄድ የሚችል ድርድር በእርግጠኛነት ይኖራል እና ይሄ ድርድር ደግሞ የሚካሄደው ቅንብሩን ስትመለከት አልጀዚራ በስፋት እንወያይበታለን በኋላ ላይ ከዓለም እንስማ በሚለው ፕሮግራማችን ሁለቱ ሀገሮች አበይት የሆነው የኒውክሌር ጉዳያቸው ላይ ብሬክስሩ ነው የሚለው እና ሁለቱም ወገኖች ሊቀበሉትና ሊስማሙበት የሚችሉበት ነጥብ መገኘቱን ይገልጻል። ይሄ ስምምነት አልጀዚራ የነገረን ስምምነት እውነት ከሆነ በተግባር በሁለቱ ሀገሮች መካከል ውስጥ ለውስጥ በተደረገ ወይም በፓኪስታን ቻነል በኩል የተደረሰ የታወቀ ነገር ከሆነና እሱን ይፋ ለማድረግ ከሆነ ወደ ድርድር የሚገቡት ዶናልድ ትራምፕ በጣም ጫፍ ላይ ደርሰናል፣ ይሄ ጦርነት ለመቆም ጫፍ ላይ ደርሰናል የሚለውን በጣም ተጨባጭ ያደርገዋል። ምን መሰለም፣ በኢራን ላይ አሜሪካና እስራኤል የሚያነሷቸው ጥያቄዎችና ለጦርነቱ መጀመር ምክንያት የሆኑት ይታወቃሉ፣ ደጋግመን አንስተናቸዋል። አሁን ግን ድርድራቸውን በማስፋት የጦርነቱን መንገድ እየዘጉ እየተዉ በመሄድ በዲፕሎማሲው መንገድ ነው እዛ ፍጻሜ ላይ መድረስ የሚፈልጉት የሚል ትልቅ ነጥብ አለ እና ይህ ነጥብ ሶስት ዋና ዋና ነጥቦች ላይ የተመረኮዘ ነው። እነዚህ ሶስት ነጥቦች ላይ ስምምነት ከተደረሰ ከዚህ በኋላ ወደ ጦርነት በማይመለሱበት መንገድ እንግዲህ በድርድር ወይም በዲፕሎማሲ ሊፈቱት እንደወሰኑ የሚያሳይ ነው። አይ ቲንክ የሚያስኬድም መንገድ ነው። እነዚህ ሶስት ነገሮች ግን አስቀድመው መፈታት አለባቸው። አንደኛ የኒውክሌሩ ጉዳይ። በኒውክሌር ጉዳይ አሜሪካ ያቀረበችው ማቻቻያ ሀሳብ አለም። ከዚህ በፊት ያነሳቸው ሀሳብ የኒውክሌር ተቋሞቿ በሙሉ እንዲፈራርሱ፣ ምንም ነገር ማበልጸግ እንዳትችል፣ በአጠቃላይ በኢራን ሰማይ ስር ምንም አይነት የኒውክሌር እንቅስቃሴ እንዳይኖር ነበር። አሁን ግን ለ20 ዓመታት ብቻ ወደሚል አውርደዋለች። ኢራኖች ደግሞ ለዚህ 5 ዓመት ይሁንልን የሚል ምላሽ ነበር የሰጡት። ከዚህ አንጻር ሁለቱ ሀገሮች ሊስማሙ የሚችሉበት ነጥብ ላይ ተደርሷል የሚል ነገር አለ። 10 ዓመት ብለው ይስማሙ፣ 15 ዓመት ብለው ይስማሙ፣ በዝርዝር አናውቅም። እዚህ ላይ ግን አሜሪካ ባቀረበቻቸው በእነዚህ ሁኔታዎች ውስጥ መቀራረብ ችለዋል የሚል ወሬ ነው አሁን ያለን በአልጀዚራ በኩል። ስለዚህ በዚህ ጉዳይ ላይ ብሬክስሩ ከተገኘ እንደተባለው መስማሚያ መንገድ ከተገኘለት ሁለተኛው አንገብጋቢ ጉዳይ የሆነው የኢራን የጦርነት ጉዳት ካሳ ነው እና ሶስተኛው የሆርሙዝ ሰርጥ መከፈት ነው። እነዚህ ሶስቱ ላይ ነው መስማማት ያለባቸው በኢስላማባድ በእነዚህ በሶስቱ ላይ መስማማት ከቻሉ ይህ ጦርነት ቆሞ ሙሉ በሙሉ
ቀሪ ጉዳዮቻቸውን በዲፕሎማሲያዊ መንገድ ለመፍታት የሚችሉበት እድል ሰፊና ክፍት ይሆናል። አይ ቲንክ ዓለም ይህንን ጦርነት ቆሞ የሚያይበት ሁኔታ ይፈጠራል ማለት ነው። እዚህ ውስጥ ምን ማለት ነው? የእነዚህ የሶስት አሁን ያነሷቸው ጥያቄዎችን ልባት ማግኘት፣ የኒውክሌሩ ጉዳይ፣ ከዛ ቀጥሎ የኢራን የጦር ጉዳት ካሳና ሶስተኛው ደግሞ የሆርሙዝ ሰርጥ ጉዳይ መፍትሄ ማግኘት እንዴት ጦርነቱን የማቆምና ወደ ቀደመው ሰላም መመለስ ያስችላል የሚለውን ከዓለምነህ እንስማ ፕሮግራም ላይ በስፋት እናየዋለን። ኢሳያስ ዓለም እንግዲህ ዛሬ ከዓለምነህ እንስማ ፕሮግራም ስላለን ይህንን አጠቃላይ ሁኔታ በስፋት እናነሳዋለን። እስካሁን ለነበረው ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ ዓለም። መልካም ቀን። ንጋቱ በአዕዋፋት ዜማ ሲበስር፣ ሌቱ በጨረቃ ብርሃን ሲደምቅ፣ ከንጋት እስከ ድቅድቅ ጨለማ እኛ እስራ ላይ ነን። የሥራችን መዳረሻ ግቡም እርሰው በጊዜ ወደ ቤቶ እንዲገቡ ነው። የፋሲካን በዓል ምክንያት በማድረግ በመኖሪያ ቤቶቻችን ላይ ታላቅ የበዓል ቅናሽ አድርገን እየጠበቅነዎት ነው። የመሸጫ ዋጋችንም ከዋጋ ግሽበትና ከዶላር ጭማሪ ጋር አብሮ የማይጨምር ቋሚ የሆነ ቁርጥ ዋጋ በመሆኑ በጊዜ ወስኑ። መኖሪያ ቤቶቻችንም ለኑሮ ምቹ በሆኑና ደህንነታቸው በተጠበቀ ሳር ቤት ቫቲካን ኤምባሲ አጠገብ እንዲሁም በቦሌ ቡልቡላ 93 ማዞሪያ የሚገኙ ናቸው። ሁሉም በየፊናቸው ስኬታማ ውለው ይውላሉ። ጀንቦሮ ቤታቸው የቤተሰቦቻቸውን ቤት ነው። መልካም የትንሣኤ በዓል። ጀንቦሮ ሪል ስቴት። በጊዜ ግቡ። ተማምነው በሕጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት።